ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንፃር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። ይሄን መረዳት ምራት ላይ ድርሳናት ገድላት ላይ ስለተጻፈ ብቻ መቀበል አለባቸው። ፕሊስ እንደዛ አትበሉ። ኦኬ ህሊና የሚባል ነገር ሁሉም ሰው ጋር አለ። ህሊናቸው እያወቀው ስህተት እንደሆነ ግን በቃ ስለተጻፈ ተቀበል እያልክ ሰዎችን ከእምነታቸው አታሱ። ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወፍ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር። ጥንተ አብሶና ተዋህዶ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በነገረ ሃይማኖት ውስጥ እስካሁን ድረስ ሆኖ እንዳየነው እንደሚታወቀው እየሆነም እንደምናየው ከባለቤቱ ከመድኃኔ ዓለም ክርስቶስ አንስቶ መትሕተ ፈጣሪ መልዕልተ ፍጡራን በሆነችው በቅድስት ድንግል ጽዮን ማርያም በቅዱሳን መላእክት በአበው ጻድቃን ሰማዕታት ቅዱሳን በሁሉም ላይ ክህደት ወይም ኑፋቄ ያልተነሳበት ማንም የለም። በወላዲተ አምላክ ላይ ከሚነሱ ኑፋቄዎች ሁሉ የከፋውና ከባዱ ኑፋቄ ደግሞ ይህ ከላይ በርዕስ የተጠቀሰው የኑፋቄ ወይም የክህደት አይነት ነው። ክህደት ወደነው አይመጣም፣ በቦታና በጊዜም አይወሰንም። አሳች ሰይጣን እስካለ ጊዜ ድረስም ይቀጥላል። የሥጋ ሞት ለሰው ልጆች ሁል ጊዜ እንግዳ እንደሆነ ሁሉ የነፍስ ሞት ኑፋቄ ወይም ክህደት ደግሞ ሁል ጊዜ እንግዳ ነው። ምንም እንኳን ክህደት ወይም ኑፋቄ በየአይነቱ እንደሚመጡ ከክርስቶስ ጀምሮ ደቀ መዛሙርትም በወንጌልና በየመልእክቶቻቸው አስቀድመው ያስጠነቀቁና ያሳሰቡ ቢሆንም ጉዳዩ በቅዱሳት መጻሕፍት በግልጽ ይቀመጥም አይቀመጥም ኑፋቄ ወይም ክህደት ያልተነሳበት የጉዳይ አይነትም የለም። የእግዚአብሔር ቃል ወይም መጽሐፍ ቅዱስ በቁሙ የምስጢር መጽሐፍ እንደሆነ ይታወቃል። ሲናገርም በቀጥታ ግልጽ ባለ ቋንቋ ከመናገር ይልቅ በምሳሌ ማስረዳትን ይመርጣል። ወንጌልን ስናነብ ማለትም የጌታን ትምህርት ያየን እንደሆነ ያለ ምሳሌ ቅኔና ምስጢር የተናገረው ቃል የለም ማለት ይቻላል። አስቀድሞ አፌን በምሳሌ እከፍታለሁ መዝሙር 78 ከቁጥር 2 የማቴዎስ ወንጌል ምዕራፍ 13 ከቁጥር 35 ተብሎ ተጽፏልና ይህ ያነሳነው ርዕሰ ጉዳይም እንደ ሌሎቹ ዋና ዋና ጉዳዮች ሁሉ በምሳሌ በቅኔ ተነግሮ ለማመኑ ከጆሮ ይልቅ ለልብ ከተተወ ነገራተ ሃይማኖት ውስጥ አንዱ ነው። ይህም በመሆኑ ሰዎች ሲሰነካከሉበትና ሲወድቁበት ይታያል። ምንም ቢሆን ግን ቅንና ንጹሕ ልብ ያላቸው ሰዎች ምስጢሩ የቱንም ያህል የተሰወረ ቢሆንም የተሰወረው ለሚጠፉት እንጂ ለሚድኑት አይደለምና በንጹሕና ቅን ልባቸው እየተመሩ ከመሰናከል ይድናሉ፣ ይተርፋሉ። ጠማማውን ክፉንና የድፍረቱን መንገድ ከመምረጥ ይታቀባሉ። አሁን ችግሩ ያለው ክፉ፣ ሐኬተኛ፣ ጠማማ፣ አመፀኛና እቡይ ልብ ባለው ሰው ላይ ነው። እንዲህ አይነት ልብ ያለው ሰው ደግሞ ምንም እንኳን ጉዳዩ በበቂ ደረጃ ሊገባ በሚችል አገላለጽ በግልጽ የተጻፈና የተነገረ ጉዳይ ቢሆንም ጠማማ፣ ሐኬተኛና አመፀኛ ልብ ያለው ሰው ከክፋቱና ከጥመቱ ከአመፃውም የተነሳ ቀና ነገር አይታሰበውምና አማን በአማን ብሎ ለመቀበል ወይም ለማመን ይሳነዋል። ስለሆነም ጉዳዩ ያለው ነገረ ሃይማኖቱ በግልጽ በመጻፉና ባለመጻፉ ላይ ሳይሆን የልባችን ቀናነት ወይም ጠማማነት፣ ደግነት ወይም ክፉነት፣ ትሑትነት ወይም አመፀኛነት፣ አማኝነት ወይም ተጠራጣሪነት ላይ ነው ማለት ነው።
ጻድቅ፣ ቅን፣ ትሑትና ንጹሕ ልብ ያለው ማንኛውም ክርስቲያን የተማረም ይሁን ያልተማረ እንኳንና በወላዲተ አምላክ ላይ ይቅርና በማንም ሰው ላይ የሚያጎድፍ የሚያረክስ ነገር ማድረግ አይቻለውም። ክፉ አመፀኛና ጠማማ ልብ ያለው ሰው ደግሞ እንኳንና ቅዱሳኑን ባለቤቱን ልዑል እግዚአብሔርን እንኳ ሳይቀር ባልተገባ ሁኔታ ከመዝለፍ፣ ከመንቀፍ፣ ከመተቸት ጨርሶም ከመካድ ወደ ኋላ እንደማይል ታዝበናል፣ ተመልክተናልም። አሁን ለዚህ ኑፋቄ በተለመደው መንገድ እንዴ ምን ነው ጠቢቡ ሰሎሞን መኃልየ ላይ ምዕራፍ 4 ከቁጥር 12 ላይ ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም በማለት በመኃልየ ወይም የመዝሙሮች መዝሙር በሆነው መዝሙሩ እንዲያ ያወደሳት ያመሰገናትና የመሰከረላት ለማን ሆነና? ንጽሕናዋን ሲናገር አይደለም ወይ? ጥንተ አብሶ ወይም የውርስ ኃጢአት እንደሌለባት ሲናገር አይደለም ወይ? እሺ ይሄ ማለት ካልሆነ ሌላ ታዲያ ምን ማለት ነው? ቀጥሎም እህቴ ሙሽራዬ የተቆለፈ ገነት የተዘጋ ምንጭ የታተመ ፈሳሽ ናት መኃልየ ምዕራፍ 4 ከቁጥር 7 ብሎ ያወደሳት ማንን ሆነና? አረ ለመሆኑ ከአምላክ እናት በላይ ማን ኖሮ ጠቢቡ ለሌላ ለማን እንዲህ አይነት ቅኔና መዝሙር ይቀኛልና ነው ለሷ እንዳልሆነ ሊታሰብ የሚችለው? እሺ ለሷ ካልሆነ በሉ ሌላ ማን የተገባው ኖሮ ይሄ የከበረና የገነነ ቃል ለማን ተነገረ? ጥቀሱልና ለማን? ልበ አምላክ ዳዊትም በመዝሙር 44 ከቁጥር 9 ላይ በወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝህ ትቆማለች፣ ልጄ ሆይ ስሚ ጆሮሽንም አዘንቢ፣ ወገንሽንም የአባትሽንም ቤት እርሺ፣ ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና ብሎ ስለ ድንግል ስለ ወላዲተ አምላክ ከተናገረው ጥቅስ ላይ ወገንሽን የአባትሽንም ቤት እርሺ ማለቱ ምን ማለት ነው? ይሄን ማለቱ እኮ አንቺ ከወገኖችሽ የተለየሽ ነሽ ወይም ከአዳምና ከሔዋን ጀምሮ በዘር የሚተላለፈው የውርስ ኃጢአት ወይም ጥንተ አብሶ የለብሽም፣ ከዚያ ጠብቆሻል፣ ለይቶሻል፣ አንጽቶሻል። ማለትም ከጉድፈት በኋላ ሳይሆን ሳትጎድፍ አስቀድሞ ከመጉደፍ አነጻት፣ ሰውሮሻል፣ ታድጎሻል ማለቱ አይደለምን? ይሄን ማለቱ ካልሆነ ወገንሽን የአባትሽንም ቤት እርሺ ማለት ታዲያ ምን ማለት ነው? እንዲህ አይነቱን ምስጢር መረዳት ካልቻላችሁማ ምኑን የእግዚአብሔርን ቃል መጽሐፍ ቅዱስን ተረዳችሁት ታዲያ? ቃሉስ ምኑን ሕይወት ሆናችሁ እያልኩ መልስ ከመስጠት ይልቅ ምንም እንኳን ቃሉ ማለዳ ማለዳ ሁሌም አዲስ ቢሆንም ትንሽ ለየት ባለ መንገድ ነገሩን ለማሳየት መሞከሩን መርጫለሁ። ይህ ኑፋቄ ያለባቸው ሰዎች በአምላክ እናት ላይ ጥንተ አብሶ ስለመኖሩ በግልጽ የሚናገር ወይም የሚያረጋግጥላቸው ጥቅስ ከመጽሐፍ ቅዱስ አንዲትም እንኳን አይጠቅሱም። እንዲያው በጥቅሉ የሰው ልጆች ያ የውርስ ኃጢአት እንደነበረብን የሚናገሩትን ጥቅሶች በመጥቀስ እርሷም የሰው ልጅ ናት፣ ከዚህ የተለየች ልትሆን አትችልም ይላሉ እንጂ እንዲያማ ከተባለ ጌታም በሰው ልጅነቱ ጥንተ አብሶ አለበት ማለታቸው እንደሆነ አይገባቸውም። በጣም የሚገርመው ነገር እውነቱ እንዲህ በሆነበት ሁኔታ ከየት አምጥተው የአምላክን እናት ጥንተ አብሶ አለባት እንደሚሉ ነው። ያው ቀደም ሲል እንደገለጽኩት ከእኪተኛው ከአመፀኛው ልቦናቸው አፍልቀው መሆኑ ነው። እንደዚህ አይነት ኑፋቄ ያለባቸው ሰዎች ክደታቸውን በግልጽ የሚያረጋግጥላቸው ጥቅስ ባይኖርም የተሰናከሉባቸውንና የሚጠቅሷቸውን ሁለት ጥቅሶች ግን አንስተን እንመልከት። አንደኛው የመጽሐፍ ቅዱስ ነው፣ ሌላኛው የሊቃውንት ነው። ከሊቃውንቱ እንጀምርና ቅዱስ ያሬድ በድርሰቱ አንጺሆ ስጋሃ ሀደረ ላዕሌሃ ስጋዋን አንጽቶ አደረባት ብሏልና
ይህን ማለቱ ጥንተ አብሶ ነበረባት ማለቱ ነው ብለው ለራሳቸው በመተርጎም የክህደት ማጥ ውስጥ ተነከሩ። እውነቱ ግን እንዲህ አይደለም። ልዑል እግዚአብሔር የሰው ልጅ የፈጠረ አንድ ጊዜ ነው። እሱም አዳምን በፈጠረበት ጊዜ አባታችን አዳም ከአራቱ ባህሪያተ ሥጋና ከሦስቱ ባህሪያተ ነፍስ ፈጥሮታል። ከዚያ በኋላ ግን ሔዋንን ከአጥንቱ ከአዳም አጥንት፣ ሌሎቻችንን ደግሞ ከአብራኩ ከአዳም አብራክ ከሔዋን ማኅፀን በክህሎቱ በፈቃዱ እያዋለደ አራብቶናል፣ ፈጥሮናል። ከአዳም ሌላ ማለትም ከአዳም ውጪ ከላይ ከገለጽኩት መንገድ ውጪ የፈጠረው የሰው ዘር የለም። ሁሉም የለበሰው የአዳምን ሥጋ ነው። የአዳም ሥጋ ደግሞ ከድንግል ማርያም በስተቀር እስከ ክርስቶስ የመስቀል ሞት ድረስ ያለው የሰው ዘር በአዳም በደል ምክንያት ሁሉ የውርስ ኃጢአት የሰለጠነበት ነበር። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ እንዲል ቃሉ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 21 እስከ 22። ወላዲተ አምላክም የአዳም ልጅ እንደመሆኗ መጠን እንደ ሌሎቹ የአዳም ልጆች ሁሉ ያ የውርስ ኃጢአት ሊኖርባት ይችል ነበረና የአዳም ልጅ በመሆን ወይም ጥንተ አብሶ ያለበትን የአዳምን ዘር ሥጋ በመልበስ ወይም ከእርሱ ዘር በመወለድ ብቻ ከሚወረስ የውርስ ኃጢአት ወይም ጥንተ አብሶ አንጽቶ ወይም ጠብቆ ወይም ታድጎ ወይም ለይቶ ወይም አድኖ አደረባት ተወለደባት ለማለት አንጺሆ አለ እንጂ ሥጋዋ በጥንተ አብሶ ያደፈ የጎደፈ ሆኖ ኖሮ ያንን ያደፈውን አንጽቶ አደረባት ለማለት አልነበረም። አሁን ይቺ ቃል አንጺሆ የምትለዋ ቃል ጥሩና እንዲህ ያለ ኑፋቄ ወይም ክህደት ካለባቸው ሰዎች ጋርም ልታግባባን ወይም ልታስታርቀን የምትችለው ቃልም እሷው ራሷ ናት። አንጺሆ ሲል አንጽቶ ማለቱ ነው። ትክክል ነው፣ ያግባባናል። ቁም ነገሩ ያለውም እዚህ ላይ ነው። እንዳነጻት ካወቁ ልዑል እግዚአብሔር ንጹሕ አካሏን ፈልጎታል፣ ሽቶታል ማለት ነው። ንጹሕ አካሏን ከፈለገው ማደፉን ካልወደደው ደግሞ ከቀድሞውኑ እግዚአብሔር እንዲያድፍ ወይም እንዲጎድፍ የሚተወው እስኪያድፍ እስኪጎድፍ የሚጠብቀው ወይም የፈለገው ስለምን ነው? የአምላክ ከወላዲተ አምላክ መወለድ እንደ እንግዳ ደራሽ እንደ ውሃ ፈሳሽ እንዳልሆነ ይታወቃል። እግዚአብሔር የአዳምን መጨረሻ እንደማወቁ ማለትም ለአዳም በሰጠው ነጻ ፈቃድ ምክንያት አዳም የሚወድቅ መሆኑን አስቀድሞ እንደማወቁ ወላዲተ አምላክ ዓለም ሳይፈጠር ገና በአምላክ ልቦና ታስባ ትኖር ነበርና ወይም ደግሞ በሰውኛው ገና ለአዳም በ5 ቀን ተኩል ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ኪዳን ከገባለት ጊዜ ጀምሮ ከእርሷ እንደሚወለድ የሚታወቅ ነገር ነበር። ይህ ማለት ደግሞ አምላክ ከድንግል የመወለዱ ነገር ድንገት የሆነ ነገር አይደለም ማለት ነው። በመሆኑም እግዚአብሔር ከድንግል መወለዱ በድንገት ካልሆነ ማደሪያውን በኋላ ሊያነጻት ነገር እስኪያድፍ እስኪጎድፍ የሚጠብቅበት ወይም የሚተወው ምክንያት ምንድን ነው? ማንጻቱ ካልቀረ ቀድሞውንም ገና ሳያድፍ ከማደፍ እንዳያነጻት ምን ይከለክለዋል? ከእግዚአብሔር ኃይልና ሥልጣን በላይ የሆነ ምን ነገር ኖሮ ነው እግዚአብሔር ማደሪያውን እንዳያድፍበት እንዳይጎድፍበት እየፈለገ እያለ እሱን አሸንፎ ሊያሳድፍበትና ሊያጎድፍበት የሚችለው? ምንም። በመሆኑም ልዑል እግዚአብሔር ከእርሷ እንደሚወለድ አስቀድሞ እንደማወቁ መጠን ማደሪያውን ሁለ ነገሯን አዘጋጅቶ አሰናድቶ ለይቶና ንጹሕ አድርጎ ስል አድፎ የነበረውን አንጽቶ ማለት ሳይሆን ከመጀመሪያው ከማደፍ ጠብቆ ማለት እንደሆነ ልብ በሉ። አንጺሆ ሲልም
በዚሁ አንጻር መሆኑን ልብ በሉ። ማለትም ቀድሞ ከነበረው ሰው በመሆን ብቻ ከሚታደፍበት ልማድ አንጽቶ ሰዓቱ ሲደርስ አድሮባታል። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶባታል። ማለትም ቀድሞ ከነበረው ሰው በመሆን ብቻ ከሚታደፍበት ልማድ አንጽቶ ሰዓቱ ሲደርስ አድሮባታል። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶባታል። ነቢየ እግዚአብሔር ኢሳይያስ በምስጢር የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሶዶም በሆንን እንደ ገሞራም በመሰልን ነበር ይላል። ኢሳይያስ ምዕራፍ 1 ከቁጥር 9 ያለውም ይሄንን ነው። ከዚያ የውርስ ኃጢአት ነፃ የሆነች ወይም የነጻችና ለእርሷ ማደሪያነት የበቃች የተገባች ዘርን ባያስቀርልን ኖሮ ለአምላክ ማደሪያነት ያደፈና የጎደፈ ሰውነት አይሆንምና አይገባምና አይስማማውምና አምላክም አይወለድም እኛም አንድንም ነበር ማለቱ ነው። እርሱ ባይወለድ ኖሮ ዕጣ ፈንታችን ዕድል ተርታችን ሰዶምና ገሞራን መሆን ነበርና ልዑል ማደሪያውን ቀደሰ። መዝሙር 45 ከቁጥር 4 ያለው ቅዱስ ዳዊትም ከዚህ ተነስቶ ነው። ከሰውነት እድፈት ለያት አከበራት ለማለት ነው። በመሆኑም የአምላክ ሰው መሆን እንደ እንግዳ ደራሽ እንደ ውሃ ፈሳሽ ካልሆነ እግዚአብሔር በባህሪው ንጹሕ ነውና ንጹሕ ነገርን ይወዳል ወይም ንጹሕ ነገርን ነው የሚወደው ካልን እግዚአብሔር እንደ ፈጣሪነቱ በሁሉም ነገር ላይ ያሻውን ነገር የማድረግ ስልጣን ኃይልና ችሎታ አለው ካልን ማለትም በአዳም ልጆች ላይ በዘር በሚተላለፈው በውርስ ኃጢአት ወይም በጥንተ አብሶ ላይ ጭምር ያሻውን የማድረግ ስልጣን አለው ብለን ካመንን የድንግልን ሥጋ በኋላ ሊወለድባት ወይም ሊያድርባት ሲል ሊያነጻው ነገር እስኪያድፍ ወይም እስኪጎድፍ የሚጠብቅበት ምክንያት አለው። እንዲህ የሚሉ ሰዎች እግዚአብሔር አድፎ ከሚነጻ ሰውነት ይልቅ ከጅምሩ የነጻ ወይም ያላደፈ የተጠበቀ ሰውነት እንደሚሻለው ስለማያውቅ ነው ወይም የሚሻለውን የማያውቅ ስለሆነ ነው ማለታቸው እንደሆነ ልብ ይሉታል ወይ? ወይስ ልዑል እግዚአብሔር በጥንተ አብሶ ላይ ምንም የማድረግ ኃይልና ስልጣን የለውም ማለታቸው ነው? እኛስ የሰራዊት ጌታ እግዚአብሔር ስሙ ለዘላለም የከበረ የተመሰገነ ይሁንና እኛስ የሰራዊት ጌታ እግዚአብሔር ስሙ ለዘላለም የከበረ የተመሰገነ ይሁንና ንጹሕ ባህሪ እንደመሆኑ መጠን ፍጹም ንጹሕ የሆነ ነገርን ይወዳልና አሁንም ክብር ምስጋና ይግባውና ለሱ በተገባች መጠን እነ ጠቢቡ ሰለሞን እንዳሉት ያለምንም ነውርና ነቀፋ ፍጹም ንጹሕ፣ ውብ፣ ቅዱስ፣ ክቡር፣ ልዩ፣ ድንቅ አድርጎ ባዘጋጀው በድንግል ሥጋ ላይ ያደረ ወይም የተወለደ ነው። የእኛስ አምላካችን በውርስ ኃጢአት ወይም ጥንተ አብሶን ጨምሮ የሚቀር ነገር ሳይኖር በሁሉም ነገር ላይ ፍጹም ልዕልና፣ ስልጣንና ኃይል ያለው አምላክ ነው ያለን። እናቱ ቅድስት ድንግል ጽዮን ማርያምም ክብር ምስጋና ይግባትና የእኛስ እናታችን ምንም ምክንያት እንከን የሌለባት ፍጹም ንጽሕት ቅድስት ብጽዕት ናት። የእነዚህ ከሃዲያን ሌላኛው መሰናከያ የመጽሐፍ ቅዱስ ጥቅስ ወይም ምክንያት ደግሞ እመቤታችን ቅድስት ድንግል ማርያም በወንጌል ላይ የተናገረችው ቃል ነው። ቃሉን ጨርሶ ካለመረዳትም ይመነጫል። ቃሉም እመቤታችን መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች ሉቃስ ወንጌል ምዕራፍ 1 ከቁጥር 47 ማለቷን ነው የሚጠቅሱት። ተናገርን እኮ። አዎ ልጇ ወይም አምላኳ በትክክልም መድኃኒቷ ነው። እንዴትና እንዲህ ያለችበትም ምክንያት ከጥንተ አብሶ አድኗታልና ነው። ከተያዘች ከጎደፈች በኋላ ሳይሆን ከመያዟ ከመጉደፏ በፊት የአዳም ልጅ በመሆኗ ብቻ ተጠቂ ልትሆን ትችል ከነበረችበት ችግር አንጽቷታልና ወይም ያነጻት እሱ ነውና ታድጓታልና አጽንቷታልና ነው። ችግሩ ከደረሰባት በኋላ ሳይሆን
ሳይደርስ በፊት በመሆኑም ይሄን ያደረገላት አምላኳ መድኃኒቷ ነውና ይሄንን ታላቅ ሥራ ሰርቶላታልና ያዳናትን አምላኳን መድኃኒቴ አለችው። እነዚህ ወገኖች ሌላው ያልተረዱት ነገር ቢኖር እሷን ጥንተ አብሶ አለባት ሲሉ ልጇንም የለበሰው ሥጋ የሷ እንደመሆኑ እሱንም አለበት እያሉት መሆናቸው ነው። እነዚህ ወገኖች ሌላው ያልተረዱት ነገር ቢኖር እሷን ጥንተ አብሶ አለባት ሲሉ ልጇንም የለበሰው ሥጋ የሷን እንደመሆኑ እሱንም አለበት እያሉት መሆናቸውን ነው። ይህንን ያህል የማያስተውሉ ናቸው። አይ እሱማ የለበትም ካሉ ደግሞ የለበሰው ሥጋ እኮ የድንግል ማርያም እንጂ ከሰማይ ይዞት የመጣ አይደለም። እንዴትና መቼ ነው እንዳይኖርበት ያደረገው? ይህስ በየትኛው የመጽሐፍ ቅዱስ ክፍል ተገለጸ? ለሚለው ጥያቄ መልስ መስጠት ይኖርባቸዋል። እንዲህ ብለው የሚያምኑትን ከሃዲያን ጌታን ጥንተ አብሶ የለበትም ብላችሁ የምታምኑ ከሆነ የሌለበት ለመሆኑ ማረጋገጫችሁ ምንድን ነው ተብለው ሲጠየቁ አውጥተው አውርደው በሚመልሱት መልስ የሚጠቅሱት ጥቅስ ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ ዮሐንስ ምዕራፍ 1 ከቁጥር 14 የሚለው በመጥቀስ ጸጋን የተሞላ ስለሆነና የተሞላ ማለት ደግሞ የጎደለበት የለም ማለት ስለሆነ ይህ ቃል ጌታ ጥንተ አብሶ የሌለበት ለመሆኑ ማረጋገጫ ነው ይላሉ። እኛስ ታዲያ ምን አልን? ባለጋራን ሲረቱ በቃል ባንደበቱ እንዲሉ ሊቃውንት ምስጋና ይግባትና ወላዲተ አምላክ ጸጋ የሞላባት ለመሆኑ ቅዱስ ቃሉ አልተናገረም ወይ? የእግዚአብሔር መልአክ ቅዱስ ገብርኤል እመቤታችንን ሲያበስራት ምን ነበር ያለው? ደስ ይበልሽ ጸጋ የሞላብሽ ሆይ አይደለም ወይ ያላት? ሉቃስ ምዕራፍ 1 ከቁጥር 28። የእግዚአብሔር መልአክ ቅዱስ ገብርኤል እመቤታችንን ሲያበስራት በሉቃስ ወንጌል ምዕራፍ 1 ከቁጥር 28 ላይ ምን ነበር ያለው? ደስ ይበልሽ ጸጋ የሞላብሽ ሆይ አይደለም ወይ ያላት? ይህም ማለት ከላይ እንዳሉት የጎደለባት ጸጋ የለም ማለት አይደለም ወይ? ከጌታና ከእመቤታችን በስተቀርስ እንዲህ የተባለ አለ ወይ? አለመኖሩ የሚያሳየው ጌታ ብቻ ሳይሆን እመቤታችንንም ጨምሮ ጥንተ አብሶ የሌለባት መሆኑን መግለጡ አይደለም ወይ ብለን ብንጠይቅ በራሳቸው ቃል ስለሆነ የተያዙት የሚሰጡት መልስ የለም። ከዚሁ ጋር ተያይዞ እንዲያ ከሆነ የክርስቶስ ሞት ለድንግል ማርያም ያስፈልጋታል ወይስ አያስፈልጋትም የሚል ጥያቄ ያነሳሉ። ልብ ካሉት የላይኛውን ጥያቄ ስንመልስ እኮ ይሄ ጥያቄም አብሮ ተመልሷል። ግልጽ ለማድረግ እንደሚታወቀው ከክርስቶስ ሞት በፊት ጻድቁም ኃጥኡም ሲሞት ሲኦል መግባቱ ግድ ሆኖ የነበረበት ብቸኛው ምክንያት ጥንተ አብሶ ነበር። ክርስቶስ ወደዚህ ምድር የመጣበት ምክንያትም ይሄንን ዕዳ በደል ለመደምሰስ ነው። በመሆኑም ክርስቶስ ከድንግል ከመወለዱ በፊት ማለትም ወላዲተ አምላክ ከእናቷ ከቅድስት ሐና ስትጸነስ ጀምሮ ወላዲተ አምላክን ከዚህ ዕዳ ነፃ አድርጓታልና የክርስቶስ ሞት ከወላዲተ አምላክ ውጪ ላለነው የአዳም ልጆች ሁሉ እንጂ ለቅድስት ድንግል ማርያምማ አያስፈልጋትም ማለት ነው። የአዳምን በደል ከመደምሰሱ በፊት በተለየ ሁኔታ ለራሱ ሲል እሷን አንጽቷታልና፣ በጥቅሉ ግን የክርስቶስ ሞት ለሰው ልጆች ሁሉ ነውና ይሄንን የማዳን ሥራ ለመስራት ሲል ነውና እሷንም ሳታድፍ በፊት ሊያነጻት የቻለው እሱ ሰው ሆኖ ለመሞት ባይመጣ ኖሮ አያነጻትም ነበርና ሰው ሆኖ ሞቶ ሊያድነን ስለወደደ ነውና ያነጻት፣ ያዳናት፣ የታደጋት። በዚህ ምክንያት የክርስቶስ ሞት ለሷም ጠቅሟታል፣ ድህነት ሆኗታል ማለት ይቻላል። እግዚአብሔርን እንደ እግዚአብሔርነቱ የሚያውቅ የሚያምን፣ የሚረዳ ማለትም
ማለትም ከርቀቱ እስከ ግዝፈቱ ከስፋቱ እስከ ጥልቀቱ እንዲህ ነው ብለን ልንገልጸው የማንችለውን ይህንን የምናየውንና የማናየው የምናውቀውና የማናውቀው ዓለማት ሁሉ የእጁ ሥራ የሆነ በመዳፉ የተያዘ ወይም የፈጠረና ፈጥሮ የሚገዛ ለኃያልነቱ ለልዕልናው ለክብሩ ምሳሌ የሌለው ቃል የማይገልጸውን እንዲህ ነው ተብሎ ሊነገር ሊገለጽ የማይቻል ጅማሬና ፍጻሜ የሌለው ፍጹም ገናና ፍጹም ክቡር ፍጹም ንጹሕ ለኃይላት ለሥልጣናት ለመናፍስትም ፍጹም አስፈሪና አስደንጋጭ የሆነ አምላክ መሆኑን የሚያውቅ የሚያምንና የሚረዳ ክርስቲያናዊ ልቦና ወይም ሕሊና ያለው ሰውና ይህም አምላክ ከቅድስት ድንግል ማርያም እንደተወለደ የሚያምን የሚቀበል ሰው ለእርሱ ማደሪያነት ወይም እሱን ለመውለድ የምትገባው ሴት ደግሞ ምን ያህል የንጽሕናዋ ነገር ሊናገሩት የማይቻል ቅድስናዋ ወደር የሌለው ልትሆን እንደምትገባ ወይም እንደምትችልና እርሱ ራሱም ለመለኮታዊ ክብሩና ንጽሕናው ሲል በዚህ ደረጃ እንደሚያዘጋጃት ምንም አይነት ምስክር ሳያሻው ከቅን ትሑት ንጹሕና ጻድቅ ልቦናው ተረድቶ ያምናል፣ ይቀበላል። እመቤታችንን በጥንተ አብሶ ወይም በውርስ ኃጢአት የሚጠረጥር ሰው ግን በእርግጠኝነት እግዚአብሔርን እንደ እግዚአብሔርነቱ ፈጽሞ አያውቀውም አያምነውምም። በመሆኑም በውጭ ካሉት ከሃዲያን እስከ ውስጥ ካሉት ከሃዲያን ልብሳቸውና ቆባቸው እንጂ ልባቸው ክርስቲያን ያልሆነ ያልጰጰሰ ወይም ያልመነኮሰ ቆዳቸው እንጂ ልባቸው ያልተቀባ ሳይጠሩ የመጡ ሰይጣን ለተልኮ አስርጎ ያስገባቸው የዲያብሎስ የግብር ልጆች እንደሆኑ ቅዱስ ሐዋርያ ዮሐንስ በራእዩ እንዲህ ሲል ተናግሯል። እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይ የሚያድሩትን ሊሳደብ አፉን ከፈተ። ራእይ ምዕራፍ 13 ከቁጥር 6። ዘንዶውም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከእባቡም ፊት ርቃ አንድ ዘመን ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጣት። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህልን ውሃ ከአፉ በስተኋላዋ አፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶው ከአፉ ያፈሰሰውን ወንዝ ዋጠችው። ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስም ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህርም አሸዋ ላይ ቆመ ይላል የዮሐንስ ራእይ ምዕራፍ 12 ከቁጥር 13 እስከ 18። በግልጽ መረዳት እንደምንችለው ይህ ጥቅስ የተነገረው ለወላዲተ አምላክና ለአማኑኤል ነው። እንዲህ ከሆነ ዘንዳ የጥቅሱን ትርጉም በስሱ እንይ። ዘንዶ የተባለው በጊዜው አንድ ልጇን ሊገልባት ሲያሳድዳት የነበረው ሄሮድስ ሲሆን ፍጻሜው ግን በሰው ልጆች ልቦና ላይ እንክርዳድ ወይም ክህደት ኑፋቄ የሚዘራ ዲያብሎስ ነው። እባቡም ሴቲቱን በወንዝ እንድትወሰድ ሊያደርግ ወንዝ የሚያህልን ውሃ ከአፉ በስተኋላዋ አፈሰሰ። ይህም ማለት በጊዜው ድንግል ልጇን ሰይጣን ካደረበት ከሄሮድስ ሰይፍ ለማትረፍ በረሃውን አቋርጣ ወደ ግብፅ በተሰደደች ጊዜ ሰይጣን አድሮበት የሚሰራው ሄሮድስ ያደረሰባትን መከራ ሲናገር ነው። ፍጻሜው ግን እባቡም ወይም ዘንዶውም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህልን ውሃ ከአፉ በስተኋላዋ አፈሰሰ ማለት ዲያብሎስ በከሃዲያን አንደበት አድሮ በቅድስተ ቅዱሳን ድንግል ማርያም ላይ የክህደት፣ የኑፋቄ፣ የንቀት፣ የዘለፋና የስድብ ቃልን አፈሰሰ፣ አወጣ፣ ተናገረ ማለት ነው። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶው ከአፉ ያፈሰሰውን ወንዝ ዋጠችው።
በጊዜው ሄሮድስ ሕፃኑን ይዞ ለመግደል ያሳድዷት የነበሩትን የሄሮድስን ሰራዊት እርሷን ለመያዝ በሚያሳድዷት ጊዜ ግዑዛን ሳር ቅጠሉ ሁሉ ለፈጣሪው ለአማኑኤልና ለእናቱ ተገን ከለላ እንደሆነ፣ ለሄሮድስ ሰራዊት ግን እሾሁ አሜኬላው ጣርና ጋር እንዳበዛባቸውና ከዚህም የተነሳ ሊይዟቸው እንዳልቻሉ የሚናገር ሲሆን ፍጻሜው ደግሞ ምድሪቱም ሴቲቱን ረዳቻት፣ አፏን ከፍታ ዘንዶው ከአፉ ያፈሰሰውን ወንዝ ዋጠችው ማለት ምድር የተባለው የሰው ልጆችን ማለትም ምእመናንን ነው። ዘንዶው በካህዲያን ልቦናና አንደበት አድሮ የሚያፈሰውን የስድብ፣ የዘለፋ፣ የክህደትና የኑፋቄ ቃል ምእመናን ሰምተው እንዳልሰሙ በልቦናቸው ሳያሳድሩ ንቀው በመተውና በኑፋቄው ባለመሰናከል ባለመውደቅና ባለመመረዝ ቅድስት ድንግል ማርያምን የሚገባትን ያህል ክብር በመስጠት የዘንዶውን ድካም ከንቱ ያደርጋሉና ነው። ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስም ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባሕርም አሸዋ ላይ ቆመ። ዘንዶውም በሴቲቱ ላይ ተቆጥቶ ማለት ድንግል ከአምላክ በተሰጣት የማማለድ፣ የማስታረቅ፣ የመራዳት ጸጋና በረከት በልጇ ስም አምነው የተጠመቁትን ክርስቲያኖችን ወይም ምእመናንን ትራዳለችና ትደግፋለችና ታነሳለችና በዚህ አገልግሎቷ ዲያብሎስ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን አለ። የአንዲቱ ቤተ ክርስቲያን ልጆች 10ቱ ትእዛዛትን 6ቱ ቃላተ ወንጌልን ሳይለዩ ሳይነጥሉ ይጠብቃሉና የጌታ ኢየሱስን ምስክር ያላቸውን አለ። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ አለ ጌታ በወንጌል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 እስከ 23። ስሙን ከጠሩ ከዚያም አልፈው በስሙ ተአምራትን የሚያደርጉትን እንዴት አላውቃችሁም ይላቸዋል። ያን እንደሆነ በዛሬ ዘመን ክርስትና ሃይማኖት ነኝ የሚለው ቁጥሩ ከ30 ሺህ ካለፈ ቆይቷል። ይሄ ሁሉ ጌታ ሆይ ጌታ ሆይ ባይ ነው። ከዚህ ሁሉ ሃይማኖት ነኝ ባይ ግን ክርስቶስ ኢየሱስን በትክክለኛ ማንነቱ የምታምን የምትገልጽ የምትመሰክር ግን አንዲቷ ብቻ ናት። ቃሉም የሚለው አንድ ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ በመሆኑ ኤፌሶን ምዕራፍ 4 ከቁጥር 5፣ ይሁዳ ምዕራፍ 1 ከቁጥር 3። ስለሆነም የተቀሩት ሁሉ የሚጠሯቸውና የሚሰብኳቸው የሚያምኑባቸውም ኢየሱሶች ሐሰተኞች ኢየሱሶችን ወይም ክርስቶሶችን ነው። የማቴዎስ ወንጌል ምዕራፍ 24 ከቁጥር 24። ኢየሱስ ነኝ ብሎ የሚመጣውን ሐሰተኛውን ኢየሱስ ወይም አውሬውን ነው። ሰይጣንም ለክፋቱ፣ ለተንኮሉ፣ ለዓላማው በእነኚህ ሐሰተኞች ክርስቶሶች ስም ተአምራትን ያሰራቸዋል። በመሆኑም ነው የድንግል ልጅ መድኃኔ ዓለም ክርስቶስ ቅዱስ ቃሉ የጌታን ስም የጠራ ሁሉ ይድናል ብሎ በሐዋርያት ምዕራፍ 2 ከቁጥር 21 በሮሜ ምዕራፍ 10 ከቁጥር 13 ብሎ እያለ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ሲሉት ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብሎ የሚመሰክርባቸው በስምህ አሉ አለ እንጂ በስሜ አለማለቱን ልብ ይሏል። ዘንዶው የተቆጣው በሴቲቱ ላይ ነውና የሚዋጋውም ቃሉ እንዳለው የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስን ምስክር ያላቸውን ከዘሯ የቀሩትን ነውና። ከዘሯ የቀሩትን አለ የወላዲተ አምላክ የሥጋ ዘመድ የሆኑትን ማለት ሳይሆን የጌታችንን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን በሐዋርያው ዮሐንስ አማካኝነት ለክርስቲያኖች ሁሉ ከጌታ ለእኛ እናትነት የተሰጠችን
የመስቀሉ ሥር የእናትነት ስጦታና በልጅነታችንም እንንከባከባት እንጠብቃትም ዘንድ የጣለብንን የአደራ ቃል ተቀብለን ወላዲተ አምላክን እናታችን ያደረግንና የእናትነት አገልግሎቷን የምናገኘውን እሷም ልጇ ኢየሱስ ክርስቶስ በወንጌላዊው ዮሐንስ አማካኝነት እነሆ ልጅሽ በሚለው አምላካዊ ቃል በተሰጣት የእናትነት አደራ ልጆቼ የምትለንን እንደ ልጅ የምትንከባከበንን የምታገለግለንን ማለቱ ነው። ከዘሯ የቀሩትን ሲል እንደሚታወቀው ልጅነት ወይም የክርስቶስ ወገንነት የሚገኘው በዘር ሐረግ ሳይሆን እሱም በማመን የሚገኝ ነውና በመሆኑም ወላዲተ አምላክን ልጇ በሰጠን እናትነቷ ትምክህታችን ያደረግንና ንጽሕናዋን ቅድስናዋን የምናውቀውን የምናምነውን እናታችን የምንላትን የአንዲቱን ቤተ ክርስቲያን የተዋሕዶ ልጆችን የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስም ምስክር ያላቸውን ከዘሯ የቀሩትን ተብሎ የተነገረልንን የዚህች ቤተ ክርስቲያን ልጆችን ብቻ ነው። ያለ ወላዲተ አምላክ አማላጅነት ዓለም አይድንም ይሉሃል። ይሄ ነው። እሷ ሌላ በር ሌላ አዳኝ ትሆናለች ማለት ሳይሆን በልጇ በርነት በልጇ አዳኝነት ነው የምታድነው። መዳን በሌላ በማንም የለምና። ይህ የባሕታውያን አባባል የዓለም ድህነት በክርስቶስ ኢየሱስ መፈጸሙን የሚቃረን አባባል የሚመስላቸው ሰዎች ጥቂቶች አይደሉም። የዓለም ድህነት የተፈጸመው በክርስቶስ ኢየሱስ ደም ነው። ይህ ድህነት ነግሶብን ከነበረው ሞት ማለትም ከጥንታ አብሶ ወይም ከውርስ ኃጢአት ደዌ መፈወስ ነፃ መውጣት ነው። ዓለም ከዚህ የሞት ቀንበር በክርስቶስ ደም ነፃ ቢወጣም ቢድንም ቢፈወስም ሕግን፣ ትእዛዝን፣ ቃልን በመተላለፍ የእግዚአብሔርን ፈቃድ ባለመፈጸም ለሥጋ ምኞት በመውደቅ በመገዛት ከሕግ በታች ሆኗል። ኃጢአት ሰልጥኖበታል፣ ረክሷል። ጻድቅ የለም አንድስ እንኳ። ሮሜ ምዕራፍ 3 ከቁጥር 11። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። አንደኛ ዮሐንስ ምዕራፍ 1 ከቁጥር 8 እንዲል ቃሉ። እንግዲህ ዓለም ክፋትን ጥፋትን በመምረጡ በኃጢአት ከረከሰ ለመጽደቅ ይቅር መባል ምሕረት ማግኘት ይጠበቅበታል። ጌታ በወንጌል ሉቃስ ምዕራፍ 16 ከቁጥር 19 እስከ 31 ላይ የአብርሃምን የአልዓዛርንና የባለጸጋውን የነዌን ታሪክ አንስቶ እንደተናገረው ቅዱሳን ከሞቱም በኋላ እንዲያማልዱ የሚጠየቁ የሚለመኑ ከሆነ ሲፈቅዱ የሚያደርጉት ካልፈቀዱ የሚከለክሉት ነገር ካለ በዮሐንስ ራእይ ምዕራፍ 6 ከቁጥር 9 እስከ 11 ላይ በሄሮድስ ግፍ ተፈጽሞባቸው የተፈጁት 144,000 ሕፃናት አድርገውት እንደተገለጸው ጻድቃን ወይም ቅዱሳን ከሞቱም በኋላ ፍላጎታቸው እንዲፈጸም እግዚአብሔርን የሚለምኑ የሚማልዱና ፍላጎታቸውንም የሚያስፈጽሙ ከሆነ ከምልጃዎች ሁሉ የሚበረታውና ዓለምን የማዳን አቅም ያለው ምልጃ ልመና ደግሞ የወላዲተ አምላክ ምልጃ ወይም ልመና ነው። ምክንያቱም ባለ 30ው የባለ 60ውን ያህል ባለ 60ውም የባለ 100ውን ያህል የማማለድ የማስማር አቅምና ፈቃድ የለውምና። ወላዲተ አምላክ ግን ያላት ዋጋ ከባለ 100ዎችም በላይ እጅግ የላቀ ነውና በእግዚአብሔር ፊት ከእርሷ የከበረ የለምና መትሕተ ፈጣሪ መልዕልተ ፍጡራን ናትና። በዚህም ምክንያት ምልጃዋ ለዓለም የሚበቃ የእርሷ ምልጃ ነው። ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው የባሕታውያኑ ቃል መግለጽ የፈለገው ይህንን እውነት ነው፣ ሌላ አይደለም። ዓለም ሁሉ በምልጃ በልመና ይዳን ከተባለ ለዓለም የሚበቃው ምልጃ ወይም ልመና የእሷ ነው ለማለት ነው። ይህም እውነት ነው። ይህ አባባል ቀደም ሲል ከራእየ ዮሐንስ ጥቅስ ጠቅሰን በቀረበው የቅዱስ ቃሉን ትርጓሜ ለማስረዳት እንደተሞከረው የኢየሱስን የእናትነት ስጦታ ተቀብሎ ልጇ ሆኖ
ከዘሯ ያልተቆጠረ የኢየሱስ ምስክር የለውምና የእግዚአብሔርን ትእዛዝ የሚጠብቅ አይደለምና የመዳን ተስፋ የለውም። ልጆቿ የሆኑት ግን ዲያብሎስ እነሱን ሊዋጋ ሄደ፣ በባሕርም አሸዋ ላይ ቆመ አለ። አሸዋ በእምነት ያልጸና የተጠራጣሪና የከሃዲ ልብ ምሳሌ ነው። ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንም ቤት ገፋው፣ በዓለት ላይም ስለተመሠረተ አልወደቀም። ይህንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ። ሰውን ከእግዚአብሔር የሚለዩ ፈተናዎች፣ ኑፋቄ፣ ክህደት፣ መከራ ደረሰበት ለማለት ነው። ያንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። ማለትም በእምነት የጸና አይደለምና ኑፋቄ፣ ክህደት አለበትና ወደቀ፣ አወዳደቁም የከፋ ሆነ። ማቴዎስ ወንጌል ምዕራፍ 7 ከቁጥር 24 እስከ 27። በመሆኑም በባሕር አሸዋ ላይ ቆመ አለ። በካህዲያን በተኩሎች ልቦናና አንደበት ላይ አደረ። ክርስቲያኖችን ያሳድድ፣ ይዋጋ፣ መከራም ያደርስባቸው ዘንድ ማለቱ ነው። የሚቀበሉት መከራ ግን ለክብር የሚያበቃቸው ነውና የሚጠቀሙበት እንጂ የሚጎዱበት አይደለምና የሚያስከፋ አይሆንም። ተኩሎቹ ግን በዚህ የዮሐንስ ራእይ ጥቅስ ላለመያዝ በማሰብ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች እያለ የሚገልጻት ኢየሩሳሌምን ማለትም ኢየሩሳሌም የሚኖረውን የኢየሩሳሌም ነዋሪ ሕዝብ ነው እንጂ ድንግል ማርያምን አይደለም ይላሉ። መቼስ ከሃዲያኑ ልባቸው እንደ ድንጋይ የደነደነ፣ አይነ ልቦናቸው የታወረ፣ እዝነ ሕሊናቸው የደነቆረ፣ እውነትን መቼም ቢሆን ላይቀበሉ ለራሳቸው የማሉ ስለሆኑ ይሄ ክህደታቸው በጣም አስገራሚና ለክህደትና ለጥፋት የመታመናቸውን መጠን የት ድረስ እንደሆነ ቁልጭ አድርጎ የሚያሳይ ነው። አሁን እስኪ እግዚአብሔር ያሳያችሁ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች እያለ በምዕራፉ በተደጋጋሚ ይሄ ቃል የተነገረላት ሴት መሆኗን ከሴትም አንዲት ሴት እንጂ የኢየሩሳሌም ከተማ ሕዝብ አለመሆኑን በግልጽ ሴቲቱ ወለደች። ዘንዶው ልጇን ሊበላባት በፊቷ ስለቆመ ልጇን ይዛ ወደ በረሃ ተሰደደች ወዘተርፈ እያለ በግልጽ ቃላት እየተናገረ እያለ አይደለም ቃሉ የተናገረው ስለ ኢየሩሳሌምና ስለ ኢየሩሳሌም ሕዝብ ነው ብሎ ማለት ምን አይነት ልበ ደንዳናነት መታወርና መደንቆር ነው ወገኖቼ? አውሬው ልጇን ሊበላባት ስላለ ልጇን ይዛ ወደ በረሃ የተሰደደችው ወላዲተ አምላክ ናት እንጂ የኢየሩሳሌም ሕዝብ ነው እንዴ? ከ2 ዓመት በታች የሆኑ ሕፃናት ልጆች የነበሯቸው የኢየሩሳሌም ሴቶችማ አውሬው ወይም ሄሮድስ ከመሃል ጌታን አገኘዋለሁ ብሎ አስቦ እርዳታ እንደሚሰጥ አድርጎ አታሎ ሰብስቧቸው ሲያበቃ በሙሉ እንዳለ 144,000 ሕፃናትን አርዶ ፈጃቸው እንጂ መቼ ልጆቻቸውን ይዘው ተሰደዱና ነው ቃሉ ለነሱ የተነገረ የሚሆነው? እነርጉማን። የማቴዎስ ወንጌል ምዕራፍ 2 ከቁጥር 16 እስከ 18። በአዲስ ኪዳን ኢየሩሳሌምም ሆነች መላዋ እስራኤልማ ጌታን ካለመቀበሏ የተነሳ ኢየሩሳሌም ሆይ ብታውቂስ ሰላምሽ ዛሬ ነበር ብሎ ጌታ አለቀሰላት። በዚህም ምክንያት መከራም እንደሚገጥማት ተነበየባት። በበለስም መስሎ ለዘለዓለሙ ፍሬ አይገኝብሽ ብሎ ረግሞ ወዲያውኑ እንድትደርቅ አደረጋት ወዘተርፈ እንጂ እንዲህ ባለ የከበረ ቃል ፈጽሞ ኢየሩሳሌምን አላከበራትም ወይም ነዋሪዎቿን ፈጽሞ አላከበራቸውም። የሉቃስ ወንጌል ምዕራፍ 19 ከቁጥር 41 እስከ 44፣ የማቴዎስ ወንጌል ምዕራፍ 21 ከቁጥር 18 እስከ 22። እንዲያው ዝም ብለን በጭፍኑ አከበራቸው
ቃሉም የተነገረው ለነሱ ነው ብንል እንኳ እነዚህን ጌታን የሰቀሉ የእፉኝት ልጆችን እንዲህ አድርጎ ካከበረ አብራው ስንት መከራ የተቀበለችውን ውድ እናቱንማ ደግሞ እጅግ የበለጠ ያከብራታል እንጂ እንዴት ሆኖ ነው ከነሱ የምታንስና ክብሩ የሷ እንዳልሆነ ሊታሰብ የሚችለው? እነ ልበ ደንዳኖ አያለመታደል። አሁን ታዲያ እነዚህ ያላሳዘኑ በምድር ላይ ማን ያሳዝናል ወገኖቼ? ቆይ እንጂ ከዚህ በላይ ዮሐንስም ሆነ ዳዊት ቃሉን የተናገሩት ለግዑዟ ምድር ለኢየሩሳሌም ወይም ለሕዝቧ ሳይሆን ሰው ለሆነችው ለጌታ እናት መሆኑን ለመግለጥ ንግሥቲቱ፣ ልጄ፣ ሴቲቱ ከማለት በላይ ምን ብለው መግለጥ ነበረባቸው ለመሆኑ? ፈጽሞ ላለማመን ልባቸውን ያሳመጹት ያልታደሉት እነኚህ ተኩሎች ሌላም የሚሉት አላቸው። ጥቅሱ የተጻፈው ለቤተ ክርስቲያን ነው፣ ቃሉ ስለ ቤተ ክርስቲያን ነው እንጂ የተጻፈው ስለ ማርያም አይደለም ይላሉ። መቼስ እኮ የወላዲተ አምላክን ክብር ላለማመንና ላለመቀበል የማያደርጉት ጥረት የለም እኮ። ምን አይነት ርኩስ መንፈስ እንደተጠናወታቸው እኔ አይገባኝም። እሺ ሴቲቱም አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች እያለ የተናገረው ቃል ስለ ቤተ ክርስቲያን ነው አሉ። ለመሆኑ ይሄንን ሲሉ ሴቲቱ ቤተ ክርስቲያን ናት ብለዋልና ክርስቶስ የቤተ ክርስቲያን ልጅ ነው እያሉ እንደሆነ ይገባቸዋል ወይ? በቅዱስ ቃሉ ኢየሱስ ክርስቶስ የቤተ ክርስቲያን ራስ፣ አባት፣ መስራች፣ አበጃጅ፣ ፈጣሪ ተብሎ ተገለጸ እንጂ የት ቦታ ነው የቤተ ክርስቲያን ልጅ ተብሎ የተገለጠው? ክርስቶስ የቤተ ክርስቲያን ልጅ ከሆነ የቤተ ክርስቲያን ራስ፣ አባት፣ ሰሪ፣ አበጃጅ፣ ፈጣሪ ማን ሊሆን ነው ታዲያ? እነ ተኩሎ የቤተ ክርስቲያን ልጅ የምንባለው እኛ የክርስቶስ ተከታዮች ወይም አማኞች ነን እንጂ ፈጣሪዋ ክርስቶስ አይደለም። ክርስቶስን የቤተ ክርስቲያን ልጅ ማለት ከኛ እንደ አንዱ ማድረግ ማለት ነው። ይሄ ደግሞ የከፋ ክህደት ነው። የድንግል ልጅ መድኃኔ ዓለም ክርስቶስ ከዚህ አይነት አጋንንታዊ የደነቆረ ክህደት ይሰውረን ነው እንጂ ሌላ ምን ይባላል ወገኖቼ? ወደ ቀደመው ነገራችን እንመለስና እናም ክርስቲያኖች ይህ ወላዲተ አምላክን በጥንተ አብሶ ወይም በውርስ ኃጢአት የመጠርጠር ኑፋቄ ምን ያህል ከባድና አጋንንታዊ መሆኑን የኢትዮጵያ ቤተ ክርስቲያን ከሐዋርያት ባገኘችው ትምህርት አረጋግጣለችና በዚህ ጉዳይ ላይ ምንም አይነት ብዥታ የለባትም። በሚያሳዝን ሁኔታ ግን ከኢትዮጵያ ቤተ ክርስቲያን ጋር አንድ አይነት ዶግማ ማለትም አምደ እምነትና ቀኖና ማለትም ሥርዓት የነበራቸው አሃት አብያተ ክርስቲያናት የምንላቸው የግብፅ፣ የሶርያ፣ የአርመንና የህንድ አብያተ ክርስቲያናት አውሬው ዘንዶ ባሰማራቸው አገልጋዮቹ ተኩሎቹ ውጊያ ዘመቻ ተሸንፈው ከዘንዶ አፍ በሚፈሰው ኑፋቄ ተመርዘው የቀድሞውኑ የአባቶቻችንን አስተምሯቸውን በመተው እመቤታችንን ጥንተ አብሶ አለባት በማለት መሸነፋቸውን መውደቃቸውን አረጋግጠዋል። አብያተ ክርስቲያናቱ በይፋ አቋማቸው እምነታቸው ይህ እንደሆነ ይግለጹ እንጂ ከመካከላቸው ግን አሁንም ድረስ የቀድሞውን አስተምህሮ የያዙ ከጳጳሳት እስከ ምዕመናን ድረስ እንዳሉ ይነገራል። ከዘንዶ አፍ በሚፈሰው ኑፋቄ እንዳንመረዝ የወላዲተ አምላክ ረድኤት የልጇ ጥበቃ አይለየን። አሜን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የመረጃ ምንጭ ሰዓሊ አምሳሉ ገብረ ኪዳን አርጋው፣ አዘጋጅ ሰዓሊ አምሳሉ ገብረ ኪዳን አርጋው። ጽሑፉን በድምፅ ያቀረብኩላችሁ ወንድማችሁ ሀብተ ማርያም። የመረጃ ምንጭ አንድ አድርገን የተባለ ድህረ ገጽ ነው። አዘጋጁ ደግሞ ሰዓሊ አምሳሉ ገብረ ኪዳን አርጋው ነው። ቃለ ሕይወት ያሰማልን።